بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو يا أفريكا تي في تملكاتشو تشاتشن እንደምን ቆይታችኋል የፍጣር ሰዓታችሁ ላይ ሆናችሁ ሶአይዱ ለኻ ፕሮግራማችን እየተከታተላችሁ ትገኛላችሁ ካሁን ሰዓት ጀምሮ ደግሞ ጀምሯል ፕሮግራማችን የተለያዩ መሰናዶዎች እንግዲህ በዚህ የፕሮግራም መርሃ ግብር ወደ እናንተ ይደርሳሉ አብረን እንድሆን ጋብዛችኋለሁ መርሃባ እንግዲህ በዚህ ፕሮግራም ከስቱዲዮ ሞጣ ተብሎ የተሰሩ ፕሮግራሞች አሉ በኡስታዞች በመሻይኾች እንዲሁም ደግሞ ዓለማትን የሚያስተዋውቁ ፕሮግራሞች አሉ በተለይ ደግሞ የዚህኛው ወር شهر رمضان እንደመሆኑ شهر القرآن እንደመባሉ የረመዳን ወር ቁርአን ላይ በጣም ያተኮራሉ ፕሮግራሞቻችንና እኛ ደግሞ ምናልባት ትንሽ ለየት እንዲል በሚል በተለይ ይሄ በሙስሊም የወርቃማ ዘመን ላይ የተፈጠሩ በጣም ታላላቅ ስመጥር የሆኑ የሳይንስ ባለሙያዎችን የማህበራዊ ሳይንስ ባለሙያዎችን እንዲሁም የሕክምና ባለሙያዎችንና የተለያዩ ዘርፍ ላይ ለዓለም ተጽዕኖ የፈጠሩ ሰዎችን እያነሳሳን ቆይታ እናደርጋለን ዛሬም እንደተለመደው የአንድ የሁለት ሰዎችንም ታሪክ ዘክራለን እናነሳለን ምክንያቱም በዚህ ሰዓት ላይ ባለፈው እንዳልነው የተለያዩ ሐሳቦችን ያንሸራሽሩ ወይም የመዝናኛ ሐሳቦችን ያንሸራሽሩ መቆየት ይቻላል ነገር ግን ከዛ ባሻገር ሙስሊሙ ከትኛውም ጊዜ በላይ በአሁኑ ሰዓት ስለ ትምህርት ስለ ስልጣኔ በጣም ማወቅ ያለበት ነው ምክንያቱም ያው ታቋለ ተጨባጭ ሁኔታችን ምን እንደሚመስል ከትምህርት በምን አይነት መልኩ ሙስሊሙ የተገፋ እንዲወጣ እንደሚፈልግ ይታወቃልና ያንን በቁጭት ለማስተካከል ለመማርና ነገ ላይ ደግሞ በእውቀት ማደረምሰው ተራራ የለምና ማሸነፍ እንደሚቻል ማሳያም ስለሚሆን ነው እነኚህ ስልጣኔያችን እንዲህ የነበሩ ሰዎች ነበሩን የሚለውን ምንም እንኳን ተመልካቾቻችን ቢያቁት እንኳን ግን ሲነሳ ሲወሳ ራሱን ችሎ ሰው ላይ ነሻጣ የመፍጠር ነገር አለው ምናልባት ዛሬ ግኝትን ሳይንስን እንድትፈጥር የተለየ ፊሎሶፊን አስተሳሰብን እንድታራምድ ላይፈለግ ይችላል ግን በየትኛውም ዘመን ጀግና መሆን ይቻላል በዚህኛው ዘመን ጀግና መሆን የሚቻለው ለዲን በመቆም ዲን ላይ የሚቃጡ የቴክኖሎጂ የፕሮፓጋንዳና የመሰሉ የተለያዩ አደጋዎችን ለመከላከል የሚያስችል ቁመና ላይ ዕውቀት ላይ ስልጣኔ ላይ ከስልጣኔው ጋር እኩል ሆኖ መገኘትን ስለሚፈልግ ለዛ ሬዲ መሆን ያስፈልጋል ሁሌም ይሄ ከማለቃቀስና የበታችነት ስሜትን ራስ ላይ ከመንዛት ምክንያቱም ዲኑ የበታችን እንድንሆን የሚያደርግ ዲን አይደለም ዲኑን ስታስብ ወይ ሙስሊምና ስታስብ ቀና ብለ የምትሄድበት ኮራ የምትልበት ነው ምክንያቱም ምንም ህጸጽ የሌለበት ምንም ደካማ ጎን የሌለበት ነው ዲኑ ግን ደካሞቹ እኛ ነን ከዲኑ ባሻገር ማለት ነውና እኛ ደካማ ነን ለዲኑ ሚገባውን ያክል ጥንካሬ ወይም ዲኑን ይዞ ወደፊት ጠንካራው ማሆኑ ለመሄድ የሚያስችል ያክል ዕውቀትና ይሄ ዝግጁነት የሚጎለን ይመስለኛልና ያን ዝግጁነት ግን በማንበብ በመስራት ወደ ዲኑ በመምጣት ልጆቻችን ጄኔሬሽኑን በማስተማር ግን ማምጣትና መለወጥ የሚቻለው ለዛ ስለሆነ ይሄንን ሐሳብ እናነሳው ከዚህ አኳያ ሊወሰድ ይገባል እላለሁና በተወሰነ መልኩ ባለፈው ያነሳን ስለነበረ ላንሳ ከኔ ልጀምርና የዛሬ ያስኩት እኔ ጋር አልፋራቢ ይባላል ይሄን እንግዲህ በተለያየ አይነት መልኩ ይሄንን ምሁር ሲገልጹ ግሪክን ወይም የግሪኮችን ፍልስፍና ጋር እስላማዊ አስተምሮትና አስተሳሰብን አጣምሮ እንዴት በወቅቱ መሄድ እንደሚቻል ያሳየ ነው ለነሱም ለእምነት አስተሳሰብና ፊሎሶፊ ወይም ደግሞ ይሄ የፍልስፍና መሰረት የጣለ ሰው ነው አልፋራቢና በጣም ከሚታወቅባቸው ነገሮች አንዱ በዘመኑ ከነበሩት ይሄ እንትኖች ሳይንቲስቶች ፈላስፋዎች ላይ ረድ በመስጠት ይታወቃል ኮሜንተሪ ማለት ነው በተለያየ አይነት መልኩ እነሱ ያደረጓቸውን ጥናቶችን ሲተች የሚያጠናክር ሐሳብም እንደዚሁ ሲያቀርብ እንዲ ቢሆን ነው እንደሚሆነው አያገለ ያነሳው አያገለ ያለው እንዲ የነበረው ነገር እንደዚህ አይደለም እንዲ ነው
ብሎ ዲስፕሩቭ አድርጎ ወይም ደግሞ ትክክል ያለ መሆኑን አረጋግጦ የሚያሳይ ትክክል ነው ብሎም ደግሞ ትንሽ ቁንጹል ሐሳብ ከሆነ ያችን ሐሳብ አዳብሮ ይሄ ሳይሆን በእንደዚህ አይነት መልኩ ነው ይሄ የሚል አስተሳሰቦችን አሪስቶትል ላይ ጭምር ሳይቀር በመጣል ይታወቃልና የእስላማዊ አስተሳሰብን በጣም ሼፕ ያደረገ ቅርጽ እንዲይዝ ያደረገ ሰው እንደሆነም በጣም ይነገርለታል አይዲል የሆነ ግለሰብ ነው በተለይ እስላማዊ አስተሳሰብን ስትል እስላማዊ ስነ ምግባርን ኤቲክስ የሚንለውን እንደዚሁም ደግሞ ፖለቲካን ጭምር ሼፕ ያደረገ ሰው እንደሆነ ማሳያ ነው ብዙ ሪፌር የሚደረጉ ቲዮሪዎችን አስተሳሰቦችን ለማህበረሰቡ ማቀበል መስጠት ችሏልና በተለይ አንዳንዶቹ በጣም የሱን የስልጣኔ ወይም ደግሞ የአስተሳሰብ ከዚህ ከኢስተርን እና ዌስተርን እንትኖች ጋር በጣም ያገናኘ ኢስተርኑን ከዌስት ጋር ወይም ደግሞ ይሄን ምስራቁን ከምዕራቡ ዓለም ጋር ሄዶ እንዲገናኝ የሚያደርጉ አስተሳሰቦችን የሐሳብ ሽግግሮች እንዲፈጠሩ ያደረገ ሰው እንደሆነ ይነገርለታል የጥንቱን የሮማን ስልጣኔም በተሻለ መልኩ ግሪኮ ሮሞ በሚል የግሪክና የሮማን ስልጣኔ ላይም የሱ አስተሳሰቦች በደንብ እንዲጎሉ በተለይ ከዚህ ከእምነት ኤቲክስ ጋር በተያያዘ ከተለያዩ የፖለቲካ መልከታዎች ጋር በተያያዘ እንዲኖር ያደረገ ስብዕና ነው በጣም የሚወራለትም ከዚህ ጋር ነው ከአስተሳሰብ ጋር የሚገናኝ ነው የግሪክ ፊሎሶፈሮችን ወይም ደግሞ ፈላስፋዎችን ከዚህ ከአረቡ ዓለም ፈላስፋዎች ጋር ወይንም ደግሞ የእምነት ፕሪንሲፕሎችን ከሚያጠኑ ዓሊሞች ጋር እንዲገናኙ ማድረግ ችሏልና ብዙ ነገሮችን ከዚህ ከኢስተርን ወይም ከምስራቁ ወስደው ግሪኮቹ እንዲጠቀሙ አስችሏቸዋል አስተሳሰብ በተለይ እምነት ኤቲክሱን አስተሳሰቡ እስላሚክ የሆነው ነገር እስላማዊ አስተሳሰቡ በጣም የደደረ የጠና ጠንካራ መሰረት ያለው ስለሆነ በብዙ ከዚህ ላይ እንዲቀዳ ምክንያት ሆኗል ነው የሚለው በጣም የሚገርም ነው እንግዲህ የምናነሳው በነገራችን ላይ 800 ዓመት 900 ዓመት 1100 ዓመት አካባቢ የቆየ ታሪክ ነውና በጣም የሚገርም ነው ኢስላም ብዙ ነገር አለው እነዚህ ሰዎች የእስልምናን ሚስጥር አውቀው ኑረውበት ለሰው ልጅ ደግሞ ተጠቅመው አልፈዋልና ለዛ ማስተምሮት እንዲሆን ያክል ነው ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን ፕሮግራሙ ሰዋኢደል ኢኻ ነው ይህ ፕሮግራም ራሱ ስያሜው የመጣው ከዚህ ግዙፍ ፕሮግራም ነውና ኡስታዞቻችን መሻይኾቻችን ከስቱዲዮ ወጣ ብለው የተለየ ውይይት ያደርጋሉ ይሄን ፕሮግራም ተካትለን እንመለሳለን በያላችሁበት መልካም ቆይታ ይሁንላችሁ بخليل فالق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعبب بقرآن كيدان بطرعو منقل باندو قودنا بخليل فينوت بمارو دانا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين وبعد يتكبراتو يا أفريكا تي في برنامج تكتاتاي وندمنا عاتوش السلام عليكم ورحمة الله وبركاته وعليكم السلام بزيه يا قرآن ور بتالاقو يا رمضان ور لاي سلا قرآن من نجاجر سلا قرآن متواوس سنو تلقوكم نجار يزاريو برنامجين يميهونو القرآن مربي بميل رئيس كشيخ حمدو قار قويتين ورنال كنيو قار قويو أهلا بسم الله الحمد لله وكفى والصلاة والسلام على عباده الذين اصطفى وعلى آله وصحبه ومن بأثره اقتفى أما بعد ودي برنامجين تقدميوش يتكاترنا لنو القرآن منهج حياة قرآن يهيت كدانا كملو وسط القرآن مربي يميلون رئيس سيهون قرآن كتكواش نو يميل نو ودا أمارينياو سنامت أو مالت نو قرآن كتكواشنت كقرآن سنردا كمن نشاء نجمرنا الله سورة البقرة لا من الآن هدى للمتقين الآن الله لم يفروا سووش كنا من قد نو ودك كنا من قد مري نو بمالت
ይገልጻል ማለት ነው ذلك الكتاب لا ريب فيه هدى للمتقين ይላል ይህ ወደ ነብዩ መሐመድ አለይሂ ሰላቱ ወሰለም የወረደው ቁርአን ምንም ጥርጥር የለበትም ከማን ለመሆኑ ካላህ ለመሆኑ እና በዛ ላይ ሙተቆችን አላህን የሚፈሩ በምሳሌ المأمورات واجتناب المنهيات ትእዛዛቶችን በማክበር እገዳዎችን በመራቅ አላህን ለሚፈሩ ሰዎች ምንም አይነት እንከን የለሽ መመሪያ እና ጦቃሚ ነው ይላል አላህ Subhanahu Wa Ta'ala ይቀጥልና በአምስተኛው አንቀጽ ሱረቱል በቀራ ራሱ ላይ ምን ይላል ኡላኢከ አላ ሁደን ሚን ረቢሂም ይላል ያለፉ አንቀጾች አሉ የተለያዩ ነገሮችን ጠቅሶ ነው ከዛ ምን ይላል እና መጨረሻ ላይ ምን ይላል ኡላኢከ አላ ሁደን ሚን ረቢሂም ሰላት የሰገዱ በረሱ አለይሂ ሰላቱ ወሰለም በወረደው ያመኑ ቀድሞ በነበሩ ነቢያቶችን በወረደው ያመኑ ዘካን የሰጡ ይልና እነሱ ናቸው ትክክለኛ ምኖች ይላል በአላህ መመሪያ ላይ ያሉ ወኡላኢከ ሁሙል ሙፍሊሁን የቁርአን ኩትከታ ለኛ በብዙ መልኩ ልናየው እንችላለን ከአላህ ጋር ያለን ተርቢያ አላህ ብቻውን እንድናመልክ ወአብዱላህ ወላ ተሽሪኩ ቢሂ ሸይአ በማለት እና እንደገና ቀጥሎ እርሱን ብቻ እንድናመልክና በእርሱ ላይ ምንም እንዳናጋራ እንዳዘዘው ሁሉ በቀጣይነት የወላጆችን ሐቅ በመጠበቅ ወቢልዋሊደይኒ ኢህሳና በማለት ለወላጆቻችሁ መልካም ስሩ ይያለ ይቀጥላል እንደው እቺ አንቀጽ ምንድነው የምትባለው አያተል ሁቁቅ አልዓሸራ የ10 ነገሮች መብት አንቀጽ ነው የምትባለው አይደል ይቀጥላል እና በብዙ መልክ አላህ እኛን ይኮተከተናል በቁርአን ማለት ነው ቁርአን የሰው ልጆች ኮትኳች ነው ቁርአን የሰው ልጆች መመሪያ ነው ቁርአን ስንይዘው የጉዳይ ስኬታማነት የምንሆንበት ነው በብዙ መልኩ ይልና ሌላኛው 16ኛው ሱረቱል በቀራ ላይ ምን ይላል ኡላኢከ الذين اشتروا الضلاله بالهدى ይላል የተሳሳቱ ያልሆነ መንገድ ከቁርአን ውጭ ያለን መንገድ የተከተሉ ሰዎችን ሲወቅሳቸው ሲያወግዛቸው እነሱ ናቸው ከቀናው መንገድ የለወጡ ምንን ጥመትን ያልሆነን መንገድ ይልና فما ربحت تجارتهم وما كانوا مهتدين ይላል ንግዳቸውም አላተረፈችም ከተመሩትም አልሆኑም በማለት አላህ Subhanahu Wa Ta'ala ከቁርአን ውጭ ያለን መንገድ የተከተለ በሙሉ ከሳሪ እንደሆነ ቁርአንን የተከተለ አትራፊ እንደሆነ ይገልጻል ማለት ነው በብዙ መልኩ ማለት ይቻላል አላህ ምን ይላል قلنا اهبطوا منها جميعا آدم عليه السلام እና እንደዚሁም ሐዋን ከኢብሊስ ጋር ከጀነት ውጡ ውረዱ ወደ መሬት ለዚህ ውጣ ውረድ ሲላቸው من ይላል قلنا اهبطوا منها جميعا ይልና ከዛ فإما يأتينكم مني هدى ከኔ መመሪያ ከመጣችሁ ቢመጣችሁ ይላል فمن تبع هداي የኔን መመሪያ የተከተለ ይላል ቁርአንን የተከተለ ማለት ነው فلا خوف عليهم ولا هم يحزنون ስጋት የሚባል ነገር እነሱ ጋር የለም ትካዜም የለባቸውም በቃ ሁሉ ጊዜ ደስታና መቃናት መመራት በቁርአን ውስጥ ነው የሚል መልእክት ያስተላልፋል ማለት ነው ይቀጥላል የቁርአን ኮትካችነት የቁርአን መሪነት ከቁርአን እንረዳው ብንል ዘክረናን ጨርሰው ሐቂቃ በብዙ መልክ መግለጽ ይቻላል قل من كان عدوا لجبريل الى الله بلاه بل የጅብሪል ጠላት የሆነ ሲባል እንደሚታወቀው ወህዩን የሚያመጣልህ ማን ነው ይያሉ ለመቃረን ጅብሪል ካመጣው እንፈልግ ማይነን ነገር ያው ምክንያት ፈጠራ ሲፈጥሩ ነው አላህ ምን ይላል قل من كان عدوا لجبريل فانه نزله على قلبك አንተ ልቦና ላይ አንተ ልብ ላይ እርሱ ነው ያወረደው ንገራቸው አው ጅብሪል ነው በላቸው باذن الله በማን ፍቃድ በአላህ Subhanahu Wa Ta'ala ፍቃድ مصدقا لما بين يديه ከበስተፊቱ የነበረ ሱሁፍ ኢብራሂም ወሙሳን ዘቡርን እንጂልን ተውራትን ይሄን ሁሉ ምን የሚያደርግ እውን የሚልና ወሁደን ወቡሽራ للمؤمنين ቀና መንገድ ጦቃሚ አመላካች እናም ለትክክለኛ አማኝ ታዛዦች ብስራት የሆነ መልእክት ነው ብላህ ንገራቸው በማለት አላህ በብዙ መልክ ስለ ቁርአን ኮትካችነት እኛን ቁርአን እኛን እንዴት እንደሚመራን ወዴት እንደሚያመላክተን በብዙ መልክ ይገልጻል ولن ترضى عنك اليهود الى الله سبحانه وتعالى بسوره البقره بلاسو አንተን አይሁዶች አይወዱህም ይላል ምንም የወደዱህ ቢያስመስሉልህ ወላ النصارى ነሳራዎችም የኦሪት ወንጌል ተከታዮች አንተን አይወዱህም ይላል حتى تتبع ملتهم የነሱን መንገድ እስክትከተል ድረስ እነሱ የተበላሹ ከሆነ አብራህ እስካልተበላሸ ድረስ አይወዱህም ይላል
ቁርአንን እስክትተው የቁርአን መመሪያን እስክትዘነጋ ድረስ ማለት ነው ቁል ብላህ በላቸው እነሱ ባይወዱህም ኢነ ሁደላሂ ሁወል ሁዳ ያላህ መመሪያ ያላህ ህግ ያላህ ድስቱር ቁርአን ነው ትክክለኛው መመሪያ ማለት ሰው ሰራሽ ህጎች የፈለገው ቢሆን አላህ ራሱ እንደገለጸው እንከን አያጣም ولو كان من عند غير الله لوجدوا فيه اختلافا كثيرا በሱ በጣም እጅጉን ብዙ ልዩነት ያገኙበት ነበር ብዙ ሀተታ ይከተለው ነበር ብዙ ርምት ይመጣበት ነበር ግን ያላህ ስለሆነ እንከን የለውም እንደው አንድ ምሳሌ እናንሳ አላህ ግድያን ወንጀል ሲያደርገው ሰው በሚለው ብቻ ሰው በሚለው የሃይማኖት ልዩነቱ ዜግነቱ ብሄሩ የኪሎ ሜትር ርቀቱ አለመተዋወቁ የቋንቋ አለመግባባቱ እንዳለ ሆኖ ሰውን መግደልን حرام ሲያደርግ ያወረደውን ህግ ብንመለከት ምንድነው የገደለ ይገደላል ነው ይሄ ቢተገበር የዓለም እልቂት በ100% ይቆም ነበር ግን ሰው ገደለ ገብቶ እስር ቤት ተቀልቦ ሞያ ማለ መሰለኝ እዛ ተምሮ ይወጣል ሰልጥኖ እንደው ሲቢስበት አንተን ብዬ እገባለሁ እስክል ድረስ ይላሉ ክርምት ላይ የክርምት የውሃ ጎርፍ መከላከያ የሁለት ወር የሶስት ወር የሚያሳስር ወንጀል ሰጥቶ ይገባሉ ይባላል ዱርዮች እና ይሄን ያህል በቃ አንተን ገድዬ ይታሰራሉ አንተን ገድዬ እስር ቤት ይገባሉ የተባለው ለምንድን ነው እንደገደለ ይገደል የሚል ህግ ስለተሻረ ነው ቁርአንን ስላልተከተለ ነው ቁርአንን ብንከተል ምን ይላል አላህ ወለኩም ፊል ቂሳስ ሐያ ለናንተ ሰውን እንደገደለ በመግደላችሁ ሐያት አለላችሁ እንደገደል እንደሚገደል ያወቀ አካል ሌላን ሰው ምን ያደርገው አይገድልም هذا هو هدى الله يا الله ممريا مالت ايه نو الله ያግራልን ወለን اتبعت اهواءهم ይላል ከአላህ ውጭ ያሉ አካሎችን ስሜት ብትከተል እንደው እንደ ሰው አሸንፎ አሳስቶ እነሱ ያልሆነን መንገድ ብትከተል ይላል አላህ Subhanahu Wa Ta'ala ምን ትሆን ነበር ትሳሳት ነበር ያልሆነ መንገድ ትወጥቅ ነበር እና አላህ ጋር ትጣላለህ ከአላህ ጋር ያወጡሃል ስለዚህ ቁርአንን የተቃረነ ህግ ወይም ትእዛዝ ከቁርአን እንድንወጣ ከቁርአን ወደ ኋላ እንድንል ሊያደርገን ሲሞክር ምን መሆን የለብንም ማለት ነው መከተል የለብንም بعد الذي جاءك من العلم ይላል ዕውቀት ከመጣለህ የቁርአን መመሪያ አንተ ጋር ከደረሰ በኋላ እነሱን ብትከተል ማለከ من الله من ولي ولا نصير ላንተ መልካም የሚያመጣ አጋርም ይሁን ያንተን ኩፉ የሚመልስ ረዳትም ይሁን ባላገኘህ ነበር ምንን ከተከተልከ ከቁርአን ውጭ ያለ የቁርአን ተቃርኖ ላይ ያሉ ሰዎችን ከተከተልክ ምንም አይነት ረዳት አይኖርህም እኔ ጋር ምን ትሆናለህ ነው በዱንያም በአኺራም ትጣላለህ ነው ስለዚህ ሁላችንም ወንዶችም ሴቶችም ወላጅ ልጅም ባልና ምስትም ጎረቤት ከጎረቤትም አላህን ልንፈራ ይገባል ቁርአን ምን ይላል ስለኔ ቁርአን ምን ይላል ስለኛ ፍርድ ቤታችን ቁርአን ነው መሆን ያለበት ዳኞቻችን አቃቢ ህጎች ጠበቆቻችን ዓሊም ዳኢዎች ናቸው መሆን ያለበት ወደ መስጂድ ነው መምጣት ያለበት እንጂ በውርስ ተጣሉ ፍርድ ቤት በውርስ በባልና ምስት ፍቺ ተጣሉ ጠበቃ ግዢ ፍርድ ቤት መሆን የለበትም እንደው ወመን ለም يحكم بما انزل الله فاولئك هم الكافرون አለ هم الظالمون አለ هم الفاسقون አለ ሁሉንም የወንጀል አይነት በቁርአን ላልተዳኘ በቁርአን ላልዳኘ ወደ ቁርአን ላልመጣ ሰው ከባድ የሆነ ዛቻ ነው ካዲ ነው ጋጠወጥ ነው እጅጉኑ ግፈኛ ነው ይያለ ነው አላህ Subhanahu Wa Ta'ala ከአላህ በላይ ማን ይነግረናል አላህ በሰማነ የምንጠቀም ያደርጋል ሰለላሁ ዐለይሂ ወሰለም አሜን የተከበራችሁ የፕሮግራማችን ተከታታዮች ቁርአን አልቁርአኑ ሙረቢ እሱ ነው የኔ ኮትኳቼ እሱ ነው ቅርጽ አስያዤ ጎዳና አመላካቼ ነው መልእክቱ ዛሬ ዓለም ውጥንቅጧ የወጣውና የምናየውን ሁሉ የምንታዘበው ከቁርአኑ ዓለም በመውጣታችን ከጌታችን ጋር በመጣላት ነው ሰው ወደ ቁርአን በመመለስ ከአላህ ጋር ማስታረቅ ያስፈልጋል ነገራቶች እንዲስተካከሉ ነው ሸኻችን አህለን ቢኩም ምን ያልቃሉ እዚህ ላይ ባረከላሁ ፊኩም ሼክ ሐምዱ ጀዛሁላሁ ኸይራን እንዲው አያ በአያ የመጣ ሱረቱል በቀራ ሲጀምር ተፍሲሩ መጣቦት አይ እንዲው ሊቀጥል ነው ብዬ እስከ መጨረሻው ድረስ አብዬ እንዲው በጣም ተደስቼ ነበር መታየት ያለበት እንደዚህ ነው
ዝም ብሎ ነካርጎ ማለፍ አይደለም። ትናንትና ሼክ መሐመድ ሲሉ ነበር ዝም ብለን የነካካን እየሄድን ነው እያሉ ባለፈው ትምህርት ላይ ነበር። ቁርአን ስሙ አንዱ ሙረቢ ነው። ቁርአን አባት ለሌለውም አባት ላለውም ሼክ ለሌለውም ሼክ ላለውም ሙረቢ ነው። ቁርአን ተንከባካቢ ነው፣ አሳዳጊ ነው። ቁርአን እንደ ምን አማርኛ ምን ሰጡት ሙረቢ ማለት ኮትኩቶ የሚያሳድግ ይሄ አትክልቶቹ እነዚህ ሲኮትኩቷቸው ሲንከባከቧቸው ሲደጋግፏቸው ውሃ ሲያጠጧቸው ምናምን ያድጋሉ፣ ያምርባቸዋል። የሰው ልጅ ሲፈጠር صالح للقبول فطرة الله التي فطر الناس عليها የሰው ልጅ መጀመሪያውኑ ሲመጡ ስንፈጠር ሂዳያ ለመቀበል ዝግጁ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም كل مولود يولد على الفطرة لأنه أبواه يهودانه أو ينصرانه أو يمجسانه ያሉት እዚህ መሬት ላይ ያሉ ስተቶች በሙሉ በሰው ልጅ በኋላ ነው የሚመጡት። ቁርአን የሰው ልጅ በተፈጥሮ እንዳለ ካገኘው እንዴት አድርጎ እንደሚያሳድገው አብናኡ الصحابة እነ አብዱላህ ብን ዑመርና እነ አብዱላህ ብን አባስን ያየሰው እነ ሳሊም ብን አብዱላህን እነዚህ ሱሐባዎቹ ስር የነበሩትን ሱሐባ ታቢዒዎች ያየሰው እንዴት አድርጎ እንዳሳደጋቸው ያሳያል። አረ ቁርአን ተበላሽቶ የነበረን ማህበረሰብ ያስተካክላል። ሱሐባዎችን እኮ من رعاة الإبل إلى رعاة الأمم እኮ ነው ይቀየራቸው። ቁርአን ተርቢያ ሲያደርግ የሰው ልጆች 3 በሽታ አላቸው። 3 በሽታ እሱ ከለቀቃቸው ከ150% ችግሩ ይለቃቸዋል። የመጀመሪያው ራሳቸውን ይወዳሉ፣ ስሜታቸውን ይቀድሳሉ። በቃ የሰው ልጅ ስሜቱ የራሱ ትልቅ ነገር ይመስለዋል። ቁርአን ከስሜት ነፃ እንድትሆን ነው የሚመክርህ። ከመነሻው እስከ መድረሻው ካየው እንደዚህ ነው። ሁለተኛው በዚህ ዝም ብሎ በባጥ በማገሩ በእንጨት ባሳሩ ማመን ይፈልጋል። ጣዖታዊ ነው። ቁርአን ደግሞ የመጀመሪያ ያወገዘው ጣዖት አምልኮትን ነው። ከጣዖት አምልኮት ነፃ የሆነ ሰው ሁሉ ነገር ነፃ ነው። አኺራ ይጠየቅም እኮ አይደል? ከጣዖት ነፃ የሆነ ሰው አኺራ ካልተጠየቀ ዱንያ ምን ይጠየቃል ታዲያ? ሶስተኛውና ዋናው ደንቆሮ ነው። የሰው ልጅ አያውቅም። የሚጠቅምና የሚጎዳውን ይጠቅመኛል መስሎት ሁሉ ነገር ይሰራል ካለማወቅ የተነሳ። ቁርአን እንድንማር አንደኛውን ምዕራፍ እንዲው አንደኛውን ጉዳይ ላይ ዳይተ ከሆነ ነብዩን አለይሂ ሰላቱ ወሰለም መልእክት ሊያረጋቸው ሲያዘጋጃቸው ይቅራ ነው ያላቸው። ተማሩ ነው ያልተማር ኑን ወልቀለም እኮ ነው እዛው ስፍ የሰው ልጅ የተማረ ከመጣ ያወቀ ከመጣ ጎጅና ጠቃሚው ሊያውቅ ይችላል። ሁለተኛውን ርዕስ ካየነው የማይደራደርበት አላህ هو ارحم الراحمين اما للدرادرበት ነገር እወቁ ሁላችሁም ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء سميتن ولو اتبع الحق اهواءهم ስሜታችሁን ተከትሎ እውነት የተባለው የአላህ መመሪያ ያንዳንዳችሁ ስሜት የስንት ስሜት ይከተላል ነገር እዚህ ውስጥ ያለን ሰዎች ስለ አንድ ነገር ተናገሩ ብንባል እኮ ስሜት በስሜት ነው የሚሆነው። ሐቅ አንድ ነው። አላህ ተርቢያውን እስቲ ቁል አዑዙ ረቢል ፈለቅ ቁል አዑዙ ረቢን ናስ የሰማ ሰው ተርቢያ የለውም ብሎ የሚያስብ ሰው አለ? አንተ የሆነ ሊያጋጥምህ የሚችሉ ተንኮሎች ነገር አሉ። መድኃኒቱ ደግሞ አላህ ነው። ቁል ሁወ አላሁ አሐድ እኮ ተርቢያ ነው። አንተ በጣዖት እየዋኘህ ያለ ሰው ካለ ላ አላህ አሐድ ነው። ተበት ሄዳ ተርቢያ አለው። ትልቁ ተርቢያው ምንድነው? እና አቡ ለሀብ ለምንድነው እስከ ፍጻሜ እስከ ዓለም ፍጻሜ ድረስ እየተረገሙ እንዲቀጥሉ የተደረገው? ስለተሳሳቱ ነው። ስለዚህ እንዳትሳሳት ሽርክ ውስጥ እንዳትገባ ነው። اذا جاء نصر الله والفتح اذا جاء نصر الله والفتح انت ድል ሲመጣ በጉልበቴ በሀብቴ በእውቀቴ መጣ እንዳትል فسبح بحمد ربك قل يا ايها الكافرون ውይይት ሊመጣ ይችላል አንዳንድ ጊዜ እኛም ሃይማኖት አለ እናንተ ሃይማኖት አላችሁ ለምን አንቻቻልም ለምን አንቀራረብም ለምን لا اعبد ما تعبدون እንዲህ ያለ ድርድር ላይ በአላህ ሐቅ ላይ አትደራደሩ ነው። የትኛው ቦታ ላይ ነው ተርቢያ የሌለው? እኔ ኢማሙ ሻፊዒ አንድ ነገር ተናግረው ድሮ ሳይ ሱረቱል ዐስር ላይ የተናገሩትን ነገር ሳይ
ይሄ ሰው ምን ማለት ነው? እሳቸው የገባቸውን ያህል እኛ መች ይገባናል እንደዚህ የሚሉት? እውነታቸውን አሁን ትንሽ እኔ እንኳን በደረስኩበት እውነታቸውን ነው። ሱረቱል ዐስር 4 ነገር ነገረ። የሰው ልጅ ከከሳራ ነፃ መውጣት ከፈለጋችሁ 4 ነገር አሟሉ አለ። መጀመሪያ ራሳችሁን አስተካክሉ፣ ኢማን ላይ ምንም ነገር ድርድር የሌለበት ንጹህ ፍንትው ያለ ኢማን ይኑራችሁ። ከዛ ቀጥሎ ያንን እምነታችሁን ተግባራዊ አድርጉ አለ። ይሄ ራስን የሚመለከት ነው። ሁለተኛው ደግሞ ዝም ብሎ እንደ እንስሳ ለራሱ በልቶ ሆዱም ሞልቶ እንደሚተኛ አትሆኑ። አምናችኋል፣ መልካም ስራ እየሰራችሁ አይደለ? ለሌላውም ምሰቡ። ወተዋሶ ቢልሐቅ ተዋሶ ቢልሐቅ እኮ ነው ሱሐባውን 120 ሺህ አካባቢ ከነብዩ ጋር ከ120 ሺህ እስከ 140 ሺህ ነው የሚገመተው ሐጀቱል ወዳዕ ላይ የተገኘው። መዲናና መካ የተቀበረው እኮ ከ20 ሺህ አይበልጥም ነው የሚባለው። የተደሄ ሁሉ ህዝብ የተቀበረ ዞረ። ወተዋሶ ቢልሐቅ ተብሏል። ሄድ فليبلغ الشاهد منكم الغائب አልዋ። እኔን የሰማ እዚህ አቅሙ የቻለውን ያህል በዓለም ላይ ዙሮ ያስተምራሉታ። ወተዋሶ ቢልሐቅ ሲሄዱ ተዋሶ ቢልሐቅ ላይ እንቅፋቶች አሉ። ወቀሳ አለ፣ ከሰሳ አለ፣ ግልምጫ አለ፣ ከዚያም ካለፈ ጥፊም አለ፣ መታሰር አለ፣ መሞት አለ። ወተዋሶ ቢልሰብር ቁርአን ኩሉሁ ሙረቢ። جزاكم الله خير. ما شاء الله. إمام الشافعي رحمه الله سورة العصر بتشا وردة بنبر ليلة قرآن بلاس فلقة السوان كوان تبقى عنبر السوا بتشا تبقى عنبر يالو تميستر አሁን እየገባኝ መጣ አለ። ለምን ሁሉን ነገር አካታ ሰብስባ ይዛለችና እቺ ሱራ ቁርአን ውስጥ መኖር ከቻልን ቁርአን የህይወታችንን ቅርጽ የሚያስይዝና ጎዳናና አመላካች ብቸኛው ቁርአንና ቁርአን ብቻ ነው። አህለን ሼክ መልፋضل አህላ ወመርሐባ። አልቁርአኑ ሙረቢና የሚለው ላይ መጨመር የምፈልገው ተርቢያ የሚለው መጀመሪያውን ስናየው ቋንቋው ራሱ መኮትኮት ማለት በአንድ ጊዜ የሚሆን ሳይሆን ቀስ በቀስ እያለ የሚቀይር ማለት ነው። ቀስ በቀስ እያለ በሂደት የሚቀይር ማለት ነው። አንድ ነገር ሰዎች ሲያለሙ አታክልት ምንም ሲያለሙ በአንድ ጊዜ አይደለም። መርሐላዎች አሉ፣ መጀመሪያ ቢዳዎች አሉ፣ የሆነ እያለ ነው እንትን ላይ የሚደርሰው። ስለዚህ ቁርአን ሙረቢያችን ነው ማለት ዝም ብለን አንድ ጊዜ ሳይሆን ሙረቢ ሆኖ የምናገኘው ብዙ ለውጣ ወረዶችና ብዙ ጥረቶች እንደሚፈልግ ይሄ መልእክቱ ራሱ ይጠቁማል። ለዚህኛ አሁን ብዙ ታላላቅ ለእስልምና ብዙ አስተዋጽኦ ያደረጉ ሰዎችን ስናይ አንዳንድ ታሪካቸውን ስንመለከት የሚገርመው አብዛኛዎች ስለ ቁርአን የመጀመሪያ ስለ ቁርአን የሰጡት ቦታ በጣም ቢገርም ነው። ቀድመው ከ10 ዓመት በፊት ብዙዎች ቁርአን ያፈዙ ናቸው። ታላላቅ የሚባሉት ቀድመው ቁርአን ያፈዙ ናቸው። ታላላቅ ኪታቦች ጽፈው እስካሁንም ድረስ ለቁርአን ትንተናዎች ለተለያዩ ነገሮች ያበረከቱት የመጀመሪያ እድገታቸውና መነሻቸው ቁርአን ጋር ስለሆነ ነው። ብዙ አይነት ሹብሃዎች ብዙ በተፈጥሮ ሸክ እንዳሉት ተፈጥሯቸው የኛ ቀልባችን ሳፊ ነው፣ ንጹህ ነው፣ በቀላሉ ይቀየራል፣ ይቆሽሻል። በዛው መሰረት ደግሞ ከቀጠል ማሻአላህ ብዙ ነገሮችን ይቀበላል። ሙረቢዎች ግን በመጀመሪያ አካባቢ ላይ የሚያገኙን ወይም ደግሞ የመጀመሪያ አካባቢ ላይ የምናገኛቸው ቀልባችን የሚገቡ ነገሮች ሌሎች ነገሮች ከሆኑ ለመቀየርም አስቸጋሪ የሚሆንበት ሁኔታ ይታያል። መሰረቱ ይበላሻል። አላህ ራሱ ምን አለ? ረባኒ ለመሆን ነቢያቶች ራሱ አላህ ጀለ ወዐላ ወህይ አምጥቶ የሰው ልጅ ልኮ እኔን አምልኩኝ ብሎ ሊያዝ አይችልም። ፈጽሞ እንደዚህ የሚያደርግ ነቢያት የለም። ከመጀመሪያው ጀምሮ አላህ ሁክም ሰጥቶት ነቢይ አድርጎት እውቀት ሰጥቶት ማለት ያለበት ወላኪን ኩኑ ረባኒይን ቢማ ኩንቱም ተዓሊሙን አልኪታብ ወማ ኩንቱም ተድሩሱን። ረባኒይ ነው መሆን ያለባችሁ። ረባኒይን ዑለማ፣ ዓሚሊን፣ ዓቢዲን፣ ሙኽሊሲን አላህ ጀለ ወዐላን በትክክል የምታመልኩ እውነተኛ ባሮች ሁኑ ነው የአጠቃላይ ነቢያቶች መልእክት። ዳዕዋቸው ይህ ነው። ረባኒይ አላቃችሁ ራሱ አላህ ጀለ ወዐላ ጋር የተያያዘ መሆን አለበት ነው። ማንም ነቢይ ከመጀመሪያ ጀምሮ የተላከው ነቢይ ይሄ የሚያመለክተው የሰው ልጆችን በትክክል እድገታቸውና ህይወታቸው መንሃጃቸው አላ ኪታቢላህ እንዲሆን ጥረት እንዲያደርጉ ነው የሚያመለክተው። ስለዚህ ይሄን መንሃጅ አድርገን ሙረቢ አድርገን ይሄን ሙረቢ ሲባል ደግሞ እኛ አንዳንዴ ሁሉን ይመለከታል። ይሄ
ተርቢያ ለማድረግ ብዙ ሰው ነው የሚፈልገው አንድ አይደለም ቁርአን የሚያስተምሩ ሰዎች ቁርአን መንሃጃቸው ሊሆን ይገባል ሲያስተምሩ ቁርአን እነሱን የሚወክል ቁርአን የሚታይባቸው ኸሽያ ያላቸው ተቅዋ ያላቸው ሙልተዚሞች የሆኑ ከሆኑ ከነሱ የሚማረው ህፃናት ከ7 አመት ከዛ በታች ያለው የሚሆነው እነሱን ነው ይሄ ሙጀረብ ነው እኛ አንድ ሰው ላይ ሰው ሙረቢ የሚባል ሼኽ ሙደሪስ አስተማሪ ሙረቢ ነው ቁርአን የሚያቀራ ሰው ሙቅሪኡል ቁርአን ሙረቢ ነው እናት ሙረቢ ናት ዋሊድ አባት ሙረቢ ነው ሙረቢዎች ብዙ ናቸው ግን ሙረቢ ተርቢያ ሲያረጉ አዲያቱን መጠቀም አለባቸው ተርቢያ ሲያረጉ ማንኛውም ነገር ዝም ብለው በመሰላቸው እነሱ ባዩት ሳይሆን አላህ ጀለ ወዐላ ባስቀመጠው ለተርቢያ በተቀመጠው ነገር መሆን አለበት ያ ሳይሆን ስለቀረ ነው አብዛኛው ብዙ ስተቶች እየተፈጠሩ በኋላ ለመቀየርም እንቸገረው ወላጆች ይሄ ልጅ እንደዚህ ሆነብኝ አቅል ዋሊደይ ነው ወላጆችን አይንከባከብም አስቸጋሪ ነው የሚለው ነገር የተፈጠረው መጀመሪያውኑ ተርቢያውን በተገቢው መልኩ በራሳችን በሳልነው በራሳችን ባየነው በወድርነው በተደሰትንበት ብቻ ስላደረግነው ነው እና እኔ ይሄ ተርቢያ የምናረግ ሰዎች ተፍሲር የምናስተምር ልንሆን እንችላለን ቁርአን የምናቀራ ልንሆን እንችላለን ሙሐደራ የምናቀርብ ልንሆን እንችላለን ዱዓቶች ልንሆን እንችላለን እኛ ራሳችን ቀድመን ያ የቁርአን አሳር የቁርአን እኛ ላይ የሰራው ተጽኖ በእኛ ላይ መታየትና መገለጽ አለበት ያን አልተገብር ያልና አብዛኛው ሰው ብዙ ሸክዋዎች እኛ እናያለን ቁርአን የሚያስተምረው ሰው የሆነ ነገር ሲያረግ ሲማቶች ሳይታዩበት የእያንዳንዱ ሰው ሲማ አለው መግለጽ አለበት በዒዛ ሊኖረው ይገባል ሸራፍ ሊኖረው ይገባል ሊኮራ ይገባል እኔ በቁርአን የታነጽኩ ቁርአን የተከተልኩ የቁርአን ሰው አህሉላህ ሁኜ ያን ተከታይ ነኝ በሚለው በትክክል ዒዛውን ሲያሳይ እኔ ትምህርት እንኳን አንድ ጊዜ መናገር ብቻ ሳይሆን ስራ ራሱ እንደውም ተእሲር አለው ቁዋ አለው እነዛን ሰሃቦች እኮ ብዙ ሰዎች ይያዩ ነብዩን ሰለላሁ ዐለይሂ ወሰለም ይያዩ በሳቸው ስነ ምግባር የተመሰጡ ሁኔታቸውን ይያዩ የሰለሙ በርካታ ሰዎች አሉ ብዙ ሰዎች ይሄን በእነሱ ላይ እናያለንና ይሄ ሁላችንም መልእክት ቢሆን የሚል ተስላለኝ ነው ጀዛኩሙላሁ ኸይር ይርዱላህ ማለት ግማሽ ደቂቃ አሉ ሸህ መሐመድ ፈረጅ የሳቸው ግማሽ ደቂቃ ግማሽ ነው ተፈضل ቢስሚላህ ማለት ፈልገው እናታችን አይሻ ረዲየላሁ ዐንሃ ንግግር ነው የቁርአን ሙረቢነቱን ያነሱበት ቁርአን ሲወርድ መጀመሪያ ላይ አህካም ላይ ጀምሮ ቢሆን ኖሮ ሰዎች አይከተሉትም ነበር ግን ቁርአን መጀመሪያ ሲወርድ ኢማንያት ላይ ጀመረና ሰዎች ቀልባቸውን ሙኻጠባ ማድረግ ጀመረና በዛ ኢማናቸው ይበሰለ ሲመጣ ከዛ ወል አህካም መጣ አህካሙ ሲመጣ ሰሚዕና ወአጣዕና አሁን ብዙ ጊዜ ትውልዱ ላይ አሁን ባለው ትውልድ ላይ ሰሚዕና ወአጣዕና ለቁርአን አህካሞች ህጋቶች መመሪያዎች የጠፋው ከተርቢያው ከአህካም ጀመረ ከኢማንያት ቢጀምር ኖሮ ለአህካም ሁሉ ሰሚዕና ወአጣዕና ነበር የሚሆነውና እንደ ዳዒዎች እንደ አቅሪዎች እንደ ኡስታዞች ዳዕዋ ላይ ትኩረት ማድረግ አለብን ተርቢያው ላይ መካ የወረዱ የቁርአን አንቀጾች ላይ መክዮቹ የቁርአን ሱራዎች በጣም ተርቢያ ያደርጋሉ ለአህካም ዝግጁ ያደርጋሉ አዳዲስ አንዳንድ ጊዜ ጀማዓዎችም ታገኛለህ حكم مستثنى تسرع في الحكم يكلي كافر يكلي مشرك كمندن حكم نمياو تاتش متابت تربيه اي ملكه منا زاري عند سو سلمه يت نوسدو قطتا ودا حكام من نوسدو ودا تربيه عندت نامطاو يميلو نغلا تكرت بيدرغበት ጥሩ ነው يا سلام استاذ محمد فرج ያስቀመጧት መቋጫዋን ነጥብ ላይ ብዙዎች ዱዓቶችን ዑለማዎችን የሚመለከት ነው በተለይ በዛሬ ዘመን القرآن هو المربي قرآن السنة وكتكواج ቅርጽ አስያዥ መንገድ አመላካች የቁርአኑ ባለቤቶችኛ ግን ቁርአንን ገልብጠን ከተረዳነው አካሄዱና አገላለጹን ከሳት ነው ችግር ለምፈጥርና ችግሩስ ልንገባ ስለምንችል እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ የቁርአን እንዴት አድርጎ ተርቢያ ያደርጋል ስለሚለው የገለጹትን ነው ኡስታዝ መሐመድ ፈረጅ መቋጫ ያደረጉልን አዩሃ الأحبة የዛሬው ፕሮግራማችን እዚህ ላይ ይቋጫል ዱዓቶች ዑለማዎች ወላጆች ተርቢያው ላይ ትኩረት እናድርግ መሰረቱን ካስተካከል ነው ሌላው ብዙም አያስቸግርም ከላይ ከጀመርን እታቹ ስለተበላሸ መሰረት አልባ እንሆናለን ልክ እንደ ዛሬ ማለት ነው ብዙዋኖቻችን السلام عليكم ورحمة الله وبركاته
بخليل فالق يتوحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ተመልካቾቻችን እየተከታተላችሁ የምትገኙት ሶዓይድ ለኻ የተሰኘውን የኢፍጣር ሰዓት ልዩ መሰናዷችን ነው። አብረን ቆይታ ያደረግን ስለሆነ እጅግ አድርገን እናመሰግናለን። የተለያዩ ሐሳቦችን እያነሳን ከዚህ ከስቱዲዮ የተለያዩ መሰናዶችን ደግሞ ከስቱዲዮ ውጪ በተለያዩ ኡስታዞችና መሻይኮች የተሰናዳ ስለ ቁርአን ውይይቶች ሐሳቦች የተነሱ የተለያዩ ቲላዋዎች እንደዚህ ወደ እናንተ የተላለፉ ቆይታ እያደረግን እንገኛለን። እኛም የጥንት የእስላማዊ ስልጣኔዎችን ፈርቀዳጅ የሆኑ ያስተሳሰብ የፍልስፍና የቴክኖሎጂ እንደዚሁም ደግሞ የተለያዩ ግኝት ውጤቶች ባለቤት የሆኑ ስብዕናዎችን እዚህ ላይ ያነሳን ትላንት እንዲህ ነበር ዛሬ እንዴት ነን የሚለውን ሐሳብ እንዲያጠነጥኑ ያደረግን እንገኛለን። ቅድም አልፈራቢን አንስተናል የተለያዩ አስተሳሰቦች ላይ አሁንም ደግሞ ሌሎችን እንቀጥላለን። ይሄ በጣም ነው የገረመኝ ነው። አሁን ላይ ሆነህ ማሰብ የሚከብድ ነው። አልጀዘሪ ይባላል የፋዘር ኦፍ ሮቦቲክስ ነው የሚባለው የሮቦት የሳይንሱ አባት ነው ተብሎ የሚታሰበውና ወደ 1000 አመት ነው ወደ ኋላ ተመልሰን ያን ነገር ማሰብ ስናስበው የሚገርመን 1136 ላይ ነው ቱርክ ውስጥ የተወለደው 1206 ላይ ነው ያለፈውና አልፈራቢ ማን ነው አልጀዘሪ በሰዓቱ አሁን ይሄ ማኑዋል ምንላቸው ነገሮች ያለው በአሁኑ ሰዓት እንኳን በደንብ እንደኛ እንደ ሀገር እንኳን በስነ ስርዓት መጠቀም ያልቻልንባቸው መፍጠር ያልቻልናቸው ነገሮች አሁን ምሳሌ ሱ በኮቪድ ጊዜ ካስታውሳችሁ ዲጂታል ምንድነው ይሄ ሜካኒካል የሆኑ እጅ ማስታጠቢያዎች ማሽኖች ያልነበሩ በተለይ ይሄ ታዳጊዎች ሰሯቸውና በጣም ስንገረምባቸው ነበሩ እሱ የዛኔ ሰርቷቸዋል የዛሬ 1000 አመት። ሌላም እንዲሁ ከጉርጓድ ውስጥ ውሃ ለማውጣት የራሱ የሆነ ሜካኒካል ዘዴዎች ተጠቅሞ በቀላሉ ለካውን ኢሪጌሽን ምናምን ብለን ምንገረምበት ወይ ምንጮህበት ወደም አስፈላጊ ነው ይሄ ዘርፍ ምንልበት እሱ በዛሬ 1000 አመት ከጉርጓድ ውስጥ ውሃ ሜካኒካል በሆነ መልኩ ያለ ምንም ሰው ንክኪ አውቶማቲክ በሆነ መልኩ እንትን ያደርግ ነበር። ከዚህም በተጨማሪ በጣም የገረመኝ ሎክ አሁን ብዙ ጊዜ ፓስወርድ ምናምን ስልካችን ላይ እንላለን ድሮ ካስታወስክ አሁንማ ዘመኑ ፓስወርድ ብቻ ፓስወርዳም ነው ሁሉ ሰው ፓስወርዳም ነው ድሮ ተማሪ ያለ ይገርመን ነበር ሻንጣዎቻችን በሎክ ይደረግ ነበር ነውና በትንሹ እንዲያርገ ታሳሰበራለች ጎግል ጠፍታብኝ ታውቃለች ነገራችን ላይ ፓስወርድ በቁጥር ስላልሆነ እንዲያርገ ሌላ ጊዜ ምናምን ተሞክረው እምቢ ያለ ከዛ ተቀዶ ነው እንትን ያለውና እሱ የዛን ዘመን ለእቃዎችና ለአንዳንድ አስፈላጊ በተለይ ለሀገር ሴኩሪቲ ምናምን የሚሆኑ ነገሮችን ቁልፍ የሆኑ እቃዎችን ማስቀመጫ ሎክ የሚደረጉ ነገሮችን አዘጋጅቶ ነበር። በዛ ዘመን ሚስጥራዊ ቁጥሮችን ወይ ደግሞ በቃ የሚቆለፉ ማንንም ሰው ላይ ከፍተው የዘጋው ሰው ካልሆነ በስተቀር እንዳይከፈት አድርጎ ሎክ ያዘጋጅ አይነት ሰው ነውና በጣም ብዙ ነገር ሰርቷል። ምናልባት እንደው ጊዜው እንትን እንዳይሄድብን ነው። በውሃ ላይ በሚደረጉ ጉዞዎችም ላይ እንዲሁ ሰዓት ጠቋሚ ሰዓቶችን ይሰራ ነበር። በዘመኑ እንግዲህ ያው ምንም ነገር ወይ ጨረቃ ወይ ፀሐይ አይተ ነው የምትጓዘው እሱ ከዛ አሳድጎት ሰዓቶችን ሰርቶ ነበርና የሮቦቲክ አባት ነው የሚባለው። ሮቦት ማለት እንግዲህ ሰውን ተክቶ የሚሰራ ነገር ማዘጋጀት ነው አይደል? እሱ የዛሬ 1000 አመት ወይ 900 አመት አካባቢ ላይ ይሄን ስራ ሰርቶ ለአሁኑ የሮቦት ዘመን ነው ኤአይ ዘመን ነው ለዚህ መሰረት የጣለ ትልቅ ሰው ነው አልጀዘሪ። እኔ የጥንት ስልጣኔዎች ጉዳይ ሲነሳ በጣም ብዙ ጊዜ የሚገርመኝ ነገር ከኛ ጋር ተመሳሳይ ናቸው ወይ እነኚህ ስኮላርስ እነኚህ የጥናት ባለሙያዎች ከኛ ጋር ተመሳሳይ ናቸው ወይ? ምክንያቱም ዘመኑን ነው ኢስላም በጣም የተስፋፋበት ዘመን አይደለም። እስላማዊ ዕውቀትም በደንብ የተካበተበት ዘመን አይደለም። ምክንያቱም ዲኑ ቀስ በቀስ የተገነባ ሰዎች ዕውቀታቸው እየዳበረ እያጠኑ የተለያዩ ጉዳዮች ላይ ደግሞ በጽሁፍ ትምህርቶች እየተሰጡ ምን ይያሉ መጽሐፍት በሙጀለድ እየወጣ ምን ይያለ ነው እየተማረ የመጣው። ግን በዛ ሰዓት የነበሩ ሰዎች እና የኛ አሁን ያለንበትን ማንነት ጭምር ስታይ እንደኛ አይነት ሰዎች ናቸው ወይ አንዳንዴ ያስብልሃል። በጣም ምን አይነት ደረጃ ላይ እንዳለን አንዱ ማሳያ ሆኖ የሚነሳ ጉዳይ ነውና አጃኢብ ነው የሚያስብለኝ። ማለት በዛ ደረጃ ምጡቅ የሆነ ጭንቅላት ምንም ባልተፈጠረበት ሜዳ ባዶ በሆነበት ቦታ ላይ የሆነ ነገር እንዲኖር ማድረግ መቻላቸው አስገራሚ ነገር ነው። ለዚህም ነው ይሄን ጉዳይ የምናነሳው። ዛሬስ እኛስ ምን አይነት ሁኔታ ላይ ነው ያለነው? ቴክኖሎጂ አለ እጃችን ላይ ብዙ መሳሪያዎች አሉ። እስላምን ላጥና ብትል ዓለምን ላጥና ብትል አካዳሚካሊ የተለያዩ ጥናቶችን ልስራ ብትል
ብዙ ነገሮችን ማድረግ ትችላለህ ነገር ግን የሰዎች ልብ የሰዎች አእምሮ ለዚህ ግን ዝግጁነት በጣም ጎሎት የመጣበት ዘመን ነውና ይሄን ስታዩ በጣም የሚደነቁበት ዘመን ነው ለኛም ዛሬም እድል አለ አላህ ያግዘን አዎ ይህ ሁሉ የሆነው እንግዲህ በአባሳይድ ዘመን ነው አባሲያዎች እንግዲህ ብዙ ነገሮችን ሰርተዋል ባግዳድ የምትባል ቦታ ላይ የዊዝደም የእውቀት የጥበብ ማዕከልና አዘጋጅተው ነው ይሄ ሁሉ ነገር የሆነውና እጃቸውን አፈራ አይንካው አይብላው ነው የሚባለው እንግዲህ ምን ይደረጋል ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን አሁንም አንድ መሰናዶ ተከታትለን እንመለሳለን በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا ሁሉ አገሬ ፕሮግራም ጀምሯል በዛሬው መሰናዶአችን ወደ ምስራቅ አፍሪካዊቷ የኑቢያ ምድር እንጓዛለን ባለብዙ ባህል አስደማሚ የታሪክ ባለቤት ወደ ሆነችው ሰው ወዳጅ ህዝብ ምድር ሀገረ ሱዳን ሱዳን በሰሜን ግብጽ በሰሜን ምስራቅ ቀይ ባህር በስተደቡብ ደቡብ ሱዳን በደቡብ ምዕራብ ማዕከላዊ አፍሪካ ሪፐብሊክ በምዕራብ ቻድ በሰሜን ምዕራብ ሊቢያ ያዋስኗታል ሱዳን በስፋት ከአፍሪካ 3ኛ ከዓለም ደግሞ 15ኛ ደረጃን ይዛለች የሀገሪቷ ዋና ከተማ ካርቱም ስትሆን የሥራ ቋንቋም አረበኛ ነው በዚህ ውብ ምድር 44 ሚሊዮን ህዝብ እንደሚኖር መረጃዎች ያሳያሉ በዋና ከተማዋ ካርቱም ብቻ 5 ሚሊዮን ህዝብ ይኖራል 97 በመቶ የሀገሪቷ ነዋሪዎች የእስልምና ሃይማኖት ተከታይ ናቸው እስልምና ወደዚህ ሀገር የገባው በ7ኛው ክፍለ ዘመን የራሺዲያ ዘመን ማለትም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ በአራቱ ኸሊፋዎች አመራር ዘመን በተደረገው የግዛት ማስፋፋት ጊዜ ነበር በዛን ጊዜ ከኢስላም ጋር ተተዋወቅ እንጂ በነጋዴዎችና በዳኢዎች አስተምሮት ኢስላም በሀገሪቷ እንዲስፋፋ ዋነኛ ምክንያት ነው ከዛም ባሻገር እስልምናና የአረብ ባህል በሀገሪቱ እንዲስፋፋ የአረቦች አስተዋጽኦ ከፍተኛ ነው ሱዳን ከ1504 እስከ 1821 በሲናር ሱልጣኔት ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን በተለይ ማዕከላዊ ክፍሏ በፉጂ ሱልጣኔት ከ1885 እስከ 1898 በመሐመድ አህመድ አልመህዲ በተመሰረተው በመሐዲስቶች ተመርታለች ሱዳን የበርካታ ጠንካራና ዘመን ተሻጋሪ እስላማዊ ተቋማት ባለቤት ናት ታላላቅ መሳጅዶች መድረሳዎችና ዩኒቨርሲቲዎች በሀገሪቷ በብዛት ይገኛሉ ወደ መስጂዶች ስንመጣ አልኒል መስጂድና የኡምዱርማን መስጂድ ተጠቃሽ ናቸው በሱዳን ከሚገኙ ታላላቅ እስላማዊ ዩኒቨርሲቲዎች ውስጥ ጥቂቶቹን ለመጥቀስ ያክል የመጀመሪያው ኢንተርናሽናል ዩኒቨርሲቲ ኦፍ አፍሪካ ተጠቃሽ ነው ይህ ተቋም በዋና ከተማዋ ካርቱም የሚገኝ ሲሆን ከአፍሪካና ከመላው ዓለም የሚመጡ ተማሪዎችን ተቀብሎ ያስተምራል ሌላው ደግሞ ኡምዱርማን ኢስላማዊ ዩኒቨርሲቲ ይሰኛል ይህ ተቋም በኡምዱርማን ከተማ የሚገኝ ሲሆን በርካታ ተማሪዎችን ተቀብሎ ያስተምራል ሌላው በአፍሪካ ከሚገኙ ግዙፍ ዩኒቨርሲቲዎች ውስጥ ሆሊ ቁርአን ኤንድ ኢስላሚክ ሳይንስ የተሰኘው ዩኒቨርሲቲ ተጠቃሽ ነው ይህ ተቋም በዋነኛነት ቁርአን ኢስላማዊ ሳይንስና አረበኛን ቋንቋ በዋነኛነት ያስተምራል ሱዳን እንደ የሃይማኖትና የባህል የታሪክ ቋትነቷ በርካታ የቅርስ ክምችትና የቱሪስት መዳረሻ ቦታዎች አሏት የሜሮይ ፒራሚዶች ይህ ቦታ በሰሜን ምስራቅ የሀገሪቷ ክፍል የሚገኝ ሲሆን የኩሽ ኪንግደም መናገሻ ቦታ የነበረም እንደሆነ ይታወቃል የሜሮይ ስልጣኔም ይወክላል
እነዚህ ፒራሚዶች በመጠን የተለያዩ ሲሆኑ በቁጥር 200 ይደርሳሉ። አልአህመድ መስጂድ። ይህ መስጂድ በኡምዱርማን ከተማ የሚገኝ ሲሆን የሱዳን መሐዲስቶች መስራቹ በመሐመድ አህመድ መህዲ የተገነባ ነው። ሱዳን አሁን ላለችበት የሸሪዓ መሠረት የጣሉና በመላው ሕዝቦቿ ዕለት ከዕለት የሚወሱ ብርቅዬ ሰዎች አልፈዋል። ከነዚህም ውስጥ አህመድ መሐመድ መህዲ፣ ሱለይማን አለዲን፣ ኢስማኤል አዝሃሪ ይጠቀሳሉ። አህመድ መሐመድ መህዲ የመሐዲስቶች ሥርዓትን በመመስረት የሀገሪቷን ሉዓላዊነት በማስጠበቅ ይታወቃል። ሱለይማን አለዲን ይህ ሰው በሃይማኖታዊ ዕውቀት ጫፍ የደረሰ ሲሆን እስላማዊ ትምህርት በሀገሪቱ እንዲስፋፋ በርካታ ሥራ ሰርተዋል። ኢስማኤል አዝሃሪ። ኢስማኤል አዝሃሪ ሱዳን ከነጻነት በኋላ የመጀመሪያው ጠቅላይ ሚኒስትር የነበረ ሲሆን የእስላማዊ ሥርዓት ዳግም በመንግሥታዊ አስተዳደር ውስጥ እንዲዋሃድ ከፍተኛ ሥራ ሰርተዋል። ሱዳንና ረመዳን። ወርሃ ረመዳን በሱዳኖች ዘንድ ልዩ ነው። በዚህ ወር ግለኝነት ብሎ ነገር የለም። ሁሉ ነገር በጋራ ይሆናል። በዚህ ወር ሱዳኖች ውጭ ሆነው የፀሐይን መጥለቅ በጋራ ይጠብቃሉ፣ በጋራ ያፈጥራሉ፣ በጋራ ይሰግዳሉ፣ በጋራ ያመሻሉ። በዚች ምድር ሌላ ነገር አይታወቅም። አንድም በቤታቸው በር ወይም በጎዳና አለያም በየመሳጅዶቹ በጋራ ያፈጥራሉ። ሱዳኖች ዳለብ ብለው የሚጠሩት ከቴምርና ወይን የሚዘጋጅ መጠጥ፣ ከስንዴና ስጋ የሚዘጋጀው ሐሬስ ብለው የሚጠሩት ገንፎና ቂጣ በፍጡር ሰዓት ይመገባሉ። በሌሊት ወቅት ለስሁር ለመቀስቀስ የስሁር ሰዓት መድረሱን ለማወጅ ከአዛን በተጨማሪ ታብል ብለው በሰየሙት ከበሮን ይጠቀማሉ። ይህ ባህል በተለይ በገጠራማው የሱዳን አካባቢዎች እስከ አሁን ጊዜ ድረስ አገልግሎት ይሰጣል። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተ ተመልካቾቻችን እየተከታተላችሁ የምትገኙት ሰዋይዱል ኢኻ የተሰኘውን የፍጣር ሰዓት ልዩ መሰናዷችን ነው። አብረን ቆይታ ያደረግን ስለሆነ እናመሰግናለን። በቴሌቪዥን መስኮት እንደዚሁም ደግሞ በዩቲዩብ ቻናላችን ለአፍሪካ ቲቪ 1 ላይም ይሄንን ፕሮግራም ልታገኙ ትችላላችሁ። የተለያዩ የረመዳን የፍጣር ሰዓት ፕሮግራሞችም ዳዕዋዎችም እንደዚሁ ልታገኙአቸው ትችላላችሁ። በአፕሊኬሽንም እንደዚሁም ደግሞ አፍሪካ ቲቪ 1 ብላችሁ አንድሮይድ ላይ ከሆነ በፕሌይ ስቶር እንደዚሁም ደግሞ አፕል ላይ በአፕ ስቶር ላይም ልታገኙ ትችላላችሁ። በየትኛውም ቦታ በየትኛውም ሁኔታ ሆናችሁ አፍሪካ ቲቪን የማየት እድል ይሰጣችኋል። በአሁኑ ሰዓት ይሄንን ፕሮግራም እንኳን በአፕሊኬሽን ልታዩት ልትመለከቱ ትችላላችሁ። አሁን ይሄ ፕሮግራም እየሄደ እንቀጥል። የተወሰኑ እንግዲህ ለተሞክሮ እንዲሆኑ ነው እነዚህን ሐሳቦች የምናነሳው እንጂ አሁን ደግሞ ብዙ አማራጮች አሉን አይደል? ኤአይ የሚባል ነገር መጥቷል። ብዙ ሳንደግም በተለይ ደግሞ ትምህርት ላይ ያለ ሰው ስራ ላይ ያለ ሰው የተወሰነ ይሄ አይኔ ከፈተ ሰው ምን ነው አይደል? አይኔ ከፈተ ሰው ብዙ ነገር መሄድ ይችላል። በተለይ ደግሞ እንደኔ እንደ ወላጅ አብዛኛው ወላጅ ቢጠቀም በየማስበው አሁን እየመጣ ያለው ጄነሬሽን እስልምናውን በደንብ ያውቃል፣ ተቆርቋሪ ነው። በቀላሉ የሆነ ነገር ነግረው ቶሎ የሚገባው አይነት ትውልድ ነው የመጣውና አንዳንዴ እንደ ቀልድ ባናየው በተለይ ደግሞ ጊዜ ብንሰጣቸው ለወጣቶቻችን ዝንባላቸውን እያየን አንዳንዶች አሁን ቴክኒካል ነገር በጣም የሚወዱ ልጆች ይኖራሉ። እቃዎችን መከፋፈት፣ ኮምፒውተር ላይ ደግሞ እንደዚህ አፕሊኬሽኖችን መሞካከር ምናምን ጌም ስለ አስተማሪ የሆኑ ነገሮችና እንደዚህ አይነት ዝንባላ ያላቸው ልጆች ሲኖሩን አትሊስት ይሄ የትምህርት እድሜያቸውን እንኳን በትምህርት እንዲያሳልፉ ብናደርግ ብናበረታታቸው እንዲሁም ደግሞ ትምህርት ላይ ያለ ግዴታ የሀገር ሰው ማለት ያው የሀገር ልጅ ነው ግዴታ አንተ ላትወልዶ ትችላለህ። እስከ ማበድ የሚደርሱ ልጆች አይታጣቅም በጣም ይቆረቆራቸዋል። የሀገር ችግር ምናምን በዚህ መልኩ መቅረፍ እንችላለን ብለው በተለይ ቴክኖሎጂ ላይ የሚመኙ ልጆች አሉ። ማህበራዊ ሚዲያ ላይ ያያቸዋለሁ። በቃ ሲያብዱም ወይ ደግሞ በቃ አላረለ እኔ ዋጋ የለኝም ምክንያቱም መነሻ እርሾ የላቸውምና እንዲህ አይነት ሰዎችንም ብናግዝ
በተለይ ለሀገር ይጠቅማል ብለው የተነሱ ወጣቶችን ብናገዝ ከቤት ጀምረንና በተለይ እውቀት ላይ በጣም መስራት መቻል አለብን። ሁሌ ያው ብዙ ጊዜ አንስተነዋል። ክፉ ነገር ሲመጣብን ብቻ ምንነቃው ክፉ ነገር ሲመጣብን ብቻ እሱ ለመከላከል እሳት ስናጠፋ መዋል የለብንምና ልጆቻችንን በዙሪያችን ያሉ ሰዎችን እንደ ሀገርም ደግሞ መንገድ ላይ ያሉ ሰዎችን እርሾት እንዲሰጠት ብናደርጋቸው ሀገርን ማበልጸግ ይችላሉ። አዎ በብዙ አይነት መልኩ ይሄንን መተንተን ማንሳት ማውራት ይቻላል። ምክንያቱም ጊዜው የቴክኖሎጂ ነው። ከቴክኖሎጂ ጋር ምንራመድበት ጊዜ ነው የመጣው። ወደድክም ጠላህም ጫካ ገብተህ ከዚህ በኋላ አትኖርም። የኔትወርኪንግ ዘመን ላይ ነው ያለነውና ግን ለጊዜው የሚመጥን እውቀት ለጊዜው የሚመጥን ክህሎት ያስፈልጋል። አሁን ከእውቀትም ጋር በተመሳሳይ በትዩ ሁኔታ ክህሎት ያስፈልጋል። ስኪልስ እውቀትን የምትጠቀመው ስኪል ሲኖር ነው ክህሎት ሲኖር ነው። ምክንያቱም እውቀት ብቻውን ተሰብስቦ ብታነበንበው ምንም ዋጋ የለው። ምናልባት መምህር ከሆንክ ልታገለግል ልጠቅም ይችላል። ግን አሁንም መምህር ለመሆንም በዚህ ዘመን ስኪል ይጠይቃል። በተግባር ማሳያ መሆን አለበት ትምህርት እየተባለ የሚወራበት ዘመን ላይ ነንና ከዚህ አንፃር ቴክኖሎጂ መጀመሪያ ዲን ነው ልጆችን ማስተማር የሚያስፈልገው። ዲንን በደንብ ካስተማርከው ይከፍትለታል እውቀትን። ቁርአንን የሚያውቅ ልጅ በስነ ስርዓት ይቀራ ልጅ ትምህርቱ ላይም ደግሞ አእምሮ ይከፈትለታል። ይሄ እዚህ ላይ መስራት ነው። ከዛ ቴክኖሎጂ ዘመኑ ላይ ያለው ነገር ምን እንደሆነ ቴክኖሎጂን ዘመኑን ስታስተምር ማለት ክፉውን ነገር እንዴት መመከት እንደሚችል በቴክኖሎጂ እንዴት አይነት ሴራ ሊሰራበት እንደሚችል ሁሉ እንዲያውቅ አድርገህ ቴክኖሎጂ ሲባል ሞባይል መነካካት የሆነ ነገር መቻል ኮምፒውተር እንዳይመስለን ከዛ ባሻገር ነው። ቴክኖሎጂ የዓለም መግባቢያ ቋንቋ እየሆነ መጥቷል። በየትኛውም አይነት መልኩ ዛሬ እዚህ ቁጭ ብለ ምንም እንቅስቃሴ ሳታረግ ለውቀት ሳትደክም በኤአይ የፈለከውን ነገር አንድ ሙጀለድ አውጣልኝ ብትል ያወጣልሃል። አንድ መጽሐፍ ጥራዝ ያወጣልሃል። ቁጭ ብለ ታነባለህ። ስለ አንዷ ብቻ ብዙ ጽሁፎች እንዲመጡልህ ማድረግ አንድ መጽሐፍ እንዲጽፍልህ ማድረግ ትችላለህ። በተለያየ አይነት ግን ይሄንን የመጠቀሚያ ስኪሉ በጣም አስፈላጊ ነው። ከዛ ውጪ ቋንቋ ያስፈልጋል ግድ ነው። አረብኛ ዓለም አቀፍ ቋንቋዎችን እንግሊዘኛ የመሳሰሉ በተለይ በጣም ግዴታ እየሆኑ የመጡ ናቸው። አሁን በዚህ ዘመን እንግሊዘኛውን በደንብ ካልተረዳ ተንኮሉን ምኑንም መመከት አችልም መጠቀምም አችልም። አሁን ካለው ቴክኖሎጂ ላይ ድርሻህን ቆርሰ መውሰድ በጣም ከባድ እየሆነ መጥቷል። ልጆቻችን ለዛ ሰለባ እንዳይሆኑ ምናልባት ሳይማሩ ምን ሳይሉ ያለፉ ወላጆች አሉ። ግን ሳይማሩ ያስተማሩን ደግሞ ብዙ ወላጆች ስላሉን መማር ግዴታቸው አይደለም እኛን ለማስተማር ለኛ ጊዜውን ሁኔታውን ማመቻቸታቸው በራሱ ለልጆች እንዳስተማሩ እንደተማሩ ነው የሚቆጠረው። ግንዛቤው ትልቅ ስለሆነና ከዛ አንፃር እዛ ላይ መሰራት አለበት። በጣም ሰው ሊተጋ ይገባል። እንደ ቀልድ ሊያይ አይገባም። እንዳልከው የሆነ ችግር ሲገጥም እንዲሆንን ሳይሆን ከስር መሰረቱ በየግል ይሰራ መጅሊስ ወይም የሆነ አደረጃጀት አይደለም ስለ ሙስሊሙ ትምህርት ሊያወራና ሊያስተምር የሚችለው። አብዱራህማን ልጁን በጣም ጠንክሮ ያስተምራል። ፉአድ ልጆቹን ጠንክሮ ያስተምራል። ጎረቤቴም ሌሎችም እንደዛ ያስተምራሉ። አላማ እንዲኖራቸው ያደርጋሉ። ይሄ ነው። ከዛ በኋላ አንድ ላይ ስታገናኘው የሚጨፈለቀው ውጤቱ ስትጨምቀው የተሻለ ሀገር የመፍጠር ዝንባሌ ያለው ዜጋ ሆኖ ይመጣልና ይሄን ነው ልንል ምንችለው። አዎ ሐሳቡ በጣም ብዙ ነው ካነሳ ነው። እኛ እንደው የተወሰነ ለቲፒ ያክል ነው እንጂ ባለሙያዎች በየቤቱ ቁጭ ብለው ይሄን ፕሮግራም እየተካተቱ ሊሆን ይችላል። የትምህርት ባለሙያዎች የቴክኖሎጂ ሰዎች ሊያውት ይችላሉና እንዴት መሄድ አለበት የሚለው ነገር በተወሰነ መልኩ አንዳንድ ጊዜ መጽሐፍ ስትጽፍ ሚዲያዎች ጥቆማ ማድረግ ነው እንጂ ዲቴል ገብተህ የምታወራው ነገር የለም። ጋዜጠኛ ሁሉ ነገር ነከነካ አድርጎ ለሰው የተወሰነ ነገር ክፍተቱን ማሳየት ከዛ አንፃር ነው እያወራን ያለ ነው። እናንተም ተመልካቾች አብራችሁን ስለነበራችሁ ከልብ እናመሰግናለን። በፕሮግራሞቻችንም እንደተደስታችሁ እናምናለን። ቀጣይ ቀን ስንገናኝ እንዲሁ በሌላ ፕሮግራም እንገናኛለን። አብዱራህማን ጣሂርና ፉአድ ሙህዲን አብረናችሁ ቆይተናል። እስከዚያው ሰላም አለይኩም ወራህመቱላሂ ወበረካቱ። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና